رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد يهيو بلفو يجمرنو الصدق مع الله كالله قال لنورني من قباو أونتنجنت ويم كالله قال يالن أونتنجنت يمين ملكت ነበረ ኢንሻአላህ ከዛው ካቆምንበት እንቀጥላለን። ሙአሊፉ حفظه الله تعالى الصدق مع الله ለአላህ እውነተኛ መሆን የሚለውን በተለያየ አይነት ገጽታ እያብራሩ እያሳዩን ነው ማለት ነው። قال حفظه الله تعالى فإن الصدق مع الله تبارك وتعالى صلاح للعبد في قلبه بالتوحيد والإيمان والإخلاص والإذعان والمحبة لله تبارك وتعالى والطواعية والامتثال لأمره لسهم لا الله أونتنيا مهون مالت صلاح العبد في قلبه بالتوحيد والإيمان والإخلاص يسويو لب سيستكاكل ነው ለአላህ እውነተኛ የሚባለው ልቡ በተውሂድ በኢማን የሚሰራውን ነገር ሁሉ ለአላህ ብሎ በእኽላስ ሲሰራና ታዛዥ ሲሆን እንደዚሁም ለአላህ Subhanahu Wa Ta'ala ሙሉ ውዴታ ሲኖረው ታዛዥና እንደዚሁም ትዕዛዙን ፈጻሚ ክልክሉን የሚርቅ ሲሆን ነው ማለት ነው። فإذا صح من العبد صدقه مع الله تبارك وتعالى وكان قلبه صادقا مع الله فإن الجوارح ولا بد تستقيم باستقامة هذا القلب يسولج لبو كمار لبو لله እውነተኛ ሆኖ በዚህ እውነተኝነት የተሞላ ከሆነ አካላቱ ምንም ጥርጥር የለውም በዚህ መሰረት ለአላህ Subhanahu Wa Ta'ala ቀጥ እንደምትል ማለት ነው። የሰው ልጅ ልብ በተስተካከለ ቁጥር አካላቱም ያማረና የተስተካከለ ይሆናል። إذ إن الجوارح لا يمكن أن تتخلف عن مرادات القلوب ምክንያቱም አካላት ከሰው ልጅ ልብ ፍላጎት ውጪ ሆኖ ሊንቀሳቀስ አይችልም። የሰው ልጅ በልቡ የሚያስበውን ነገር አካላቱ የሚፈጽመው ማለት ነው። وما يكون على الجوارح سواء اللسان أو على الجوارح سواء اللسان أو أعضاء الإنسان من فساد فهو راجع إلى فساد في القلب ማንኛውም በአካላት ላይ የሚሆነው ምላስም ይሁን ሌሎች አካላቶች ላይ የሚታየው ብልሹነት ሁሉ በተቀላላ የሚመለሰው ወደ ልብ ነው። وخلل فيه በልብ ውስጥ ያለ ክፍተት ነው። وضعف في صدقه مع الله تبارك وتعالى ከአላህ ጋር ያለውን እውነተኝነት ሲዳከም ነው። وصدق الإقبال عليه جل وعلا በእውነተኝነት ወደ አላህ Subhanahu Wa Ta'ala መዞር የሚለውን ልብ ሲያጣ ነው የሰው ልጅ አካላት የሚበላሸው ማለት ነው። وهذا كله مما يؤكد أهمية الصدق مع الله ይሄ ሁሉ የሚያረጋግጥልን ለአላህ እውነተኛ መሆን ምን ያህል አንገብጋቢ እንደሆነ وكبر شأنه ለአላህ እውነተኛ መሆን ጉዳዩ በጣም የላቀና የከበደ መሆኑን وأن الواجب على العبد أن يصدق مع الله ማንኛውም የአላህ ባሪያ የሚገባው ከአላህ ጋር እውነተኛ መሆን ተባረከ ወተዓላ وألا تتخطفه فتن هذه الدنيا وملهياتها የዚህ ዱንያ ፊትና የዚህ ዱንያ አታላይ ነገሮች وشواغلها الكثيرة በጣም ብዙ የሆኑ ውጥረት ውስጥ የሚከቱ የዚህ ዱንያ ውጣውረዶች ውስጥ ገብቶ መጠመድ የለበትም التي تحرف بالإنسان إذا فتن بها የሰው ልጅ በተፈተነበት ጊዜ ከትክክለኛው መንገድ የምታስተው የሆነች የፈተና አይነት ማለት ነው። عن طريق الصدق مع الله تبارك وتعالى إلى دروب موجة ወደ ተጣመመ መንገድ ይዛው የምትጓዝ وسبل منحرفة
እንደዚሁም ከሐቅ የራቀና የተዘነበለ የሆነ መንገድን የምታስጉዘው የሆነች ወጠራኢቀ ሙልተዊያ የተጣመመ መንገድን ማለት ነው። ቱአዲ ቢሳሒቢሃ ኢለል ሀላኪ ሰውየውን ለጥፋት የምትዳርገው የሆነች ማለት ነው። የظنها ባዲአ ዚ በድኢን አነሃ ጀማሉን ወዚነቱን ወኸይሩን ዩሐሲሉሁ። በዚህ ዱንያ ላይ የሰው ልጅ ሲጠመድ መጀመሪያ አጀማመሩ ላይ ጥሩ ነገር እየሰራ ወደ ስኬት እየተንቀሳቀሰ ለታላቅ ዓላማ እየዳከረ እንደሆነ ለታላቅ ዓላማ እየለፋ እንደሆነ ነው የሚታየው ማለት ነው። በይነማ ሂየ ከሰራቢን ቢቂዐትን የሕሰቡሁ ظምአኑ ማአ ሐታ ኢዛ ጃአሁ ለም የጅድሁ ሸይአ። ይሄ ግን እውነታው ግን ምንድን ነው? አንድ በጣም የተጠማ ሰው አውላላ ሜዳ ላይ በሚጓዝበት ጊዜ ከሩቅ ወንዝ ያለ ከፊት ለፊቱ እዛ ወንዝ ጋር ሲደርስ ወይም ውሃ የተኛ ያለና እዛ ቦታ ላይ ሲደርስ ጥሙን የሚያረካ መስሎ የሚታየውና አጠገቡ ሲደርስ ግን ምንም እንደማይኖር አይነት ነው። ፈኩሉሃ ተሕሪፉ ልመርአ አን ስድቅ ማ አላህ ተባረከ ወተዓላ። እነዚህ በዱንያ ላይ ያሉ ጌጣጌጦች፣ ውበቶች፣ ሽልማቶች ሁሉ በጠቅላላ የሰውን ልጅ ከአላህ ጋር እውነተኛ እንዳይሆን የሚከለክሉትና የሚያዘነብሉት ናቸው። ኢላ ስቡሊን ከሲረትን ሓኢደትን አን ሲራጢላሂ ተባረከ ወተዓላ ሙስተቂም፣ ወደ ትክክለኛው ቀጥ ወዳለው መንገድ እንዳይጓዝ የሚያሸሹትና የሚያርቁት የሆኑ ናቸው። ወቀድ ወረደ ሃዛ አልመዕና في الحديث الذي خرجه الإمام أحمد في المسند وغيره عن النواس بن سمعان الأنصاري رضي الله عنه. ይህንን የመሰለ መልእክት ወይም ከዚህ ጋር የሚያያዝ የሆነ መልእክትን ኢማም አሕመድ ሙስነድ ኪታባቸው ላይ ሌሎቹም ከነዋስ ብን ሰምዓን አልአንሳሪ ረዲየላሁ ዐንሁ የዘገቡትን እንመለከታለን። አን ነቢይ ሰለላሁ ዐለይሂ ወሰለም ቃል፣ የአላህ መልእክተኛ ምን አሉ? ضرب الله مثلا صراطا مستقيما። አላህ ስብሓነሁ ወተዓላ ምሳሌ ሰጠ ለሰዎች ሲራጠን ሙስተቂመን፣ ቀጥ ያለ የሆነ ያልተወላገደ የሆነ ቀጥ ያለ መንገድ ማለት። ወዓላ ጀንበተይ ሲራጢ ስዋራኒ፣ በዚህ ቀጥ ባለው መንገድ ዳርና ዳር በጎንና በጎን በኩል ግንብ አለ፣ አጥር አለ የተገነባ። ፊሂማ አብዋቡን ሙፈተሐ፣ በእነዚህ ግንቦች ላይ ደግሞ የተከፈቱ በሮች አሉ። ወዓለል አብዋቢ ሱቱሩን ሙርኻት፣ በነዛ በሮች ላይ ደግሞ የተለቀቁ የሆኑ መጋረጃዎች አሉ። ወዓላ ባቢ ሲራጢ ዳዒን፣ በመንገዱ መግቢያ ላይ ደግሞ ተጣሪ አለ። የቁሉ ምን የሚል አዩሃ ናስ ኡድኹሉ ሲራጠ ጀሚዐን፣ እናንተ ሰዎች ወይ ሁላችሁም ወደዚህ መንገድ ግቡ እያለ የሚጠራ። ወላ ተተዓረጁ፣ ያኒ እንዳትወላገዱ እንዳትሳሳቱ እያለ የሚጠራል። ወዳዒን የድዑ ሚን ፈውቅ ሲራጥ፣ ሌላኛው ደግሞ መንገዱ ላይ ሆኖ የሚጣራ አለ ተጣሪ። ፈኢዛ አራደ የፍተሑ ሸይአን ሚን ትልከል አብዋብ፣ በነዛ ግንቦች ላይ በመጋረጃ የተሸፈኑ የሆኑ በሮችን ለመክፈት በፈለገ ቁጥር ሊገባበት በፈለገ ቁጥር ቃለ ወይሐከ ላ ተፍተሑ፣ ወየውልህ ያንን እንዳትከፍተው ተጠንቀቅ ይለዋል። ፈኢነከ ኢን ተፍተሑ ተሊጅሁ፣ ከከፈትከው ትገባበታለህና ተጠንቀቅ እያለ ያስጠነቅቀዋል። ወሲራጡ ምንድነው ትርጉሙ ሲባል ሲራጥ ማለት ኢስላም ነው። በዛ መንገድ የተባለው ቀጥ ያለ መንገድ የተባለው ኢስላም ነው። ወሱራኒ ሁዱዱላህ፣ በቀኝና በግራ ያሉ የተገነቡት ግንቦች ማለት የአላህ ስብሓነሁ ወተዓላ ድንበሮች ናቸው፣ አላህ የከለከላቸው ማለት። ወልአብዋቡል ሙፈተሐቱ መሐሪሙላህ፣ እነዛ የተከፈቱ በሮች ደግሞ የአላህ ክልክሎች ናቸው። ወዛሊከ ዳዒ ዐላ ረእሲ ሲራጥ ኪታቡላህ፣ በሲራጡ ዋና ላይ ሆኖ የሚጠራው የአላህ ስብሓነሁ ወተዓላ ኪታብ ነው መግቢያው ላይ። ወዳዒ ሚን ፈውቅ ሲራጥ፣ መንገዱ መሃል ላይ ሆኖ ደግሞ ና ወደዚህ ወየውልህ በሩን እንዳትከፍት እያለ የሚጣራው ደግሞ ዋዒዙላሂ ፊ ቀልቢ ኩሊ ሙስሊም፣ በእያንዳንዱ ሙስሊም ውስጥ ያለ የአላህ መካሪ ነው ማለት ነው። እዚህ ሰውየው ሁል ጊዜ በልቡ የሚቀሰቅሰው ወደ ኸይር የሚያነሳሳውና ሸርን የሚያስጠነቅቀው ነገር ልቡ ላይ አለ ማለት። እየቀፈፈው ነው ሲጀምረው የሚሰራው ማለት። በኋላ ላይ ልምድ አድርጎ ይዞት ለማንም ደንታ ሳይኖረው ይስራው እንጂ ሲጀምረው እየቀፈፈው እያስጠላው እየተጨናነቀ ሰው አየኝ አላየኝ እያለ ነው የሚሰራው ማለት። ይህ እንግዲህ በውስጡ አላህ ስብሓነሁ ወተዓላ የፈጠረበት ዋዒዝ ነው፣ መካሪ ነው። ልቡ ራሱ ይመክረዋል ይህን ነገር። ነገር ግን ያንን እምቢ ብሎ በዛ ላይ መለማመድ ሲጀምር ያ ሁሉ ይረሳና በሸር ላይ የሚሰማራ ይሆናል። ባለኪታቡ ምን አሉ ታዲያ?
وهذا المثل العظيم يوضح لنا المحك في هذا الباب ይሄ ትልቅ ምሳሌ ዋናው የርዕሱን ዋና ቦታ ላይ የሚያከልልና የሚቀሰቅስልን ويتبين من خلاله مدى صدق العبد في سيره በዚህ ትንታኔ በዚህ ነብዩ ሰለላሁ ዐለይሂ ወሰለም በሰጡት ምሳሌ ላይ ለሰው ልጅ በጉዞው ወደ አላህ Subhanahu Wa Ta'ala በሚጓዝበት على هذا الصراط ولزومه له ይሄንን صراطን አጥብቆ ይዞ በዛ ላይ ለመጓዝ ይሄ ትልቅ የሆነ ምሳሌ ነው ማለት ነው። በዚህ ምሳሌ መሰረት ይብራራል የሰው ልጅ እንዴት አድርጎ በአላህ መንገድ ላይ ቀጥ እንደሚል أنه لا ينجح في هذا الامتحان كما تقدم في الآية الكريمة قدم سيل باسلفنا آيات ላይ እንዳየነው ولقد فتنا الذين من قبلهم فلا يعلمن الله الذين صدقوا ولا يعلمن الكاذبين الله سبحانه وتعالى سورة العنكبوت ላይ ولقد فتنا الذين من قبلهم ካሁን በፊት የነበሩ ህዝቦችን ከነሱ በፊት የነበሩ ህዝቦችን ፈተነናቸዋል አላህ Subhanahu Wa Ta'ala ሞክረናቸዋል فلا يعلمن الله الذين صدقوا ولا يعلمن الكاذبين እነዚህን እውነተኛ የሆኑትን ለአላህ Subhanahu Wa Ta'ala ከልባቸው እውነተኛ የሆኑትና ውሸተኞቹን ግልጽ የሚያወጣና የሚለይበት ነው ማለት በማንነታቸውን ግልጽ በማውጣት እንዲለዩ ያደርጋቸዋል ማለት فالسائر إلى الله عز وجل وإلى نيل رضوانه سبحانه وتعالى هو بمثابة الرجل الذي يسير في طريق مستقيم ስለዚህ فالسائر إلى الله عز وجل ودا الله የሚጓዝ የሆነው وإلى نيل رضوانه سبحانه وتعالى በሚሰራቸው ጧትና ማታ ቀን ሁሉ ጊዜ በሚሰራቸው ስራዎችና በሚያደርጋቸው እንቅስቃሴዎች ሁሉ የአላህን ውዴታ ለማግኘት የሚያደርግ ከሆነ هو بمثابة الرجل الذي يسير في طريق مستقيم ይሄ ቀጥተኛ መንገድ ላይ እንደሚጓዘው ሰው ነው ማለት ነው فإن واصل السير دون انحراف ወደ ቀኝ ወደ ግራ ሳይዘነበል በዛው ቀጥ ብሎ ከተጓዘ دل ذلك على صدقه ووصل إلى رضوان الله تبارك وتعالى والجنة በዚሁ ቀጥ ብሎ ከሄደ ወደ ቀኝ ወደ ግራ ሳይዘነበል በዛው ጸንቶ ከተጓዘ ይሄ ሰው የአላህ ውዴታ ላይ ይደርሳል ጀነት ይደርሳል ማለት ነው وعلى جنبتي هذا الصراط أبواب عليها ستور مرخات በዚህ صراط المستقيم በተባለው መንገድ ላይ ከጎንና ከጎን ክፍት የሆኑ በሮች አሉ በመጋረጃ ብቻ ለመክፈት እንኳን የማያዳግት ማለት ነው በመጋረጃ ብቻ ተከፍተር አልፎ መግባት ራሱ የሚችልበት የሆኑ የፈተና በሮች አሉ ማለት ነው እዚህ እነዚህን የፈተና በሮች ማለፍ አለበት ومن المعلوم أن الباب الذي ليس عليه قفل لا يحتاج عند الفتح إلى معالجة እንደሚታወቀው በር ሆኖ ካልተቆለፈ ካልተቀረቀረ የሰው ልጅ ያንን በር ለመክፈት ብዙ ድካም ያስፈልገው ነካ ካረገው ይከፈታል ማለት ነው ولا يكلف جهدا ولا وقتا ጊዜ አይፈጅም ጉልበት አይፈጅም ማለት ነው وهي أبواب كثيرة تخرج الإنسان عن طريق الصدق مع الله እዚህ ይሄ በር በመጋረጃ ብቻ ከሆነስ በእንደም ደግሞ ብዛት ካለውስ አንዱን እንደምንም ሰብር አድርጎ ሲያልፍ ሌላ በራል ያን እንደምንም ሰብር አድርጎ ሲያልፍ ሌላ በራል የዱንያ የጾታ የገንዘብ የተለያየ አይነት የስልጣን የመታየት የክብር የተለያየ ፈተናዎች አሉ ማለት ነው እነዚህ ሁሉ ፈተናዎችን አልፎ ነው የሚሄደው የሰው ልጅ ማለት ነው ለዚህ ሁሉ እውነተኛ መሆንና እንደዚሁም ሰብር ያስፈልጋል ማለት ነው وهي أبواب كثيرة تخرج الإنسان عن طريق الصدق مع الله فالمقام يحتاج من العبد إلى مجاهدة النفس ስለዚህ ቦታው ምንም ያስፈልገው ነው የሰው ልጅ ነፍሱን መታገል ከነፍሱ ጋር ትግል ማድረግ የሚያስፈልግበት واستعانة بالرب عز وجل فالله سبحانه وتعالى መታገዝን የሚፈልግበት ወቅት ነው يقول والله عز وجل يقول الله من ይላል والذين جاهدوا فينا لنهدينهم سبلنا وإن الله لمع المحسنين እነዚያ በእኛ መንገድ ላይ የታገሉ የሆኑ ሰዎችን لنهدينهم سبلنا መንገዳችንን እንመራቸዋለን ትግል ነው የሚፈልገው የሰው ልጅ ቀጥተኛ መንገድን በራሱ ታግሎ ሊያመጣ አይችልም ነገር ግን በዛ መንገድ ላይ በታገለ ቁጥር አላህ Subhanahu Wa Ta'ala ያገራለታል የኸይር መንገዶችን አንድ ኸይር ሲሰራ ሌላ የኸይር መንገድ ይከፍትለታል በአንድ መልካም ነገር ላይ ሲሳተፍ ሌላ መልካም መንገድን አላህ ይከፍትለታል እንደዚህ ያደረገ አንድን ስራ ሲሰራ ሌላውን ያገራለታል እየተነባበረ ይሄዳል በኸይር ነገር ላይ የሚሰማራ የሆነ ሰው አይጠግብም ከልቡ ፈቅዶ ወዶ እስከሚሰራ ድረስ የሚሰራ እስከሆነ ድረስ አይጠግብም አንዱን ሲሰራ ሌላ ያሰኘዋል ሌላ ሲሰራ እንደገና ሌላ ያሰኘዋል
ይህ ነው የአላህ ስብሓነሁ ወተዓላ ሂዳያ ማለት። ከልቡ በኸይር ነገር ላይ መሳተፍ ከቻለ የተቀረውን አላህ እያገራለት ነው የሚሄደው። እዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድን ያሉት? የቁል እሕሪስ ዐላ ማ የንፈዑክ ወስተዒን ቢላህ ወላ ተዕጀዝ። እሕሪስ ዐላ ማ የንፈዑክ፣ በሚጠቅምህ ነገር ላይ ልፋ። መጓጓት ያለብህ በምን ላይ ነው? የሚጠቅምህ በሆነ ነገር ላይ ነው። በዛ ላይ ጓጓ። ወስተዒን ቢላህ፣ በዛ ላይ ስትጓዝ ደግሞ በአላህ ታገዝ፣ አላህን እንዲያግዝህ ለምነው። ወላ ተዕጀዝ፣ አትስነፍ፣ እጅ አትስጥ፣ ተስፋ አትቁረጥ። ተስፋ በመቁረጥ የትም አይደረስም። እጅ በመስጠት የትም አይደረስም። በመትጋት በመልፋትና በመጣጣር የሚፈልገው ቦታ ላይ ይደርሳል፣ ጊዜ ቢፈጅበትም ማለት ነው። ወተመተ ለጢፈቱን የሕሱኑ ልኢሻረቱ ኢለይሃ፣ እዚህ ቦታ ላይ አንድ ገራሚ የሆነ ድንቅ የሆነ መልእክት አለ ልንጠቁመው የምንፈልገው አሉ። ወሂየ አነ ስድቀ ወረደ ፊል ቁርአን ሙዳፈን ኢለይህ ኸምሰቱ አሽያ። በቁርአኑ ስንመለከት ስድቅ የሚባለው እውነተኝነት የሚባለው ነገር ከአምስት ነገሮች ጋር ተሳስሮ ከአምስት ነገሮች ጋር ተያይዞ መጥቶ እናያለን። እነሱም ምንድናቸው? ወሂየ ሙድኸለ ስድቅን ወሙኽረጀ ስድቅ። አላህ እንደሚለው በቁርአን ወቁል ረቢ አድኺልኒ ሙድኸለ ስድቅን ወአኽሪጅኒ ሙኽረጀ ስድቅን ወጀዐልኒ ሚን ለዱንከ ሱልጣንን ነሲራ የሚለው ማለት ነው። እንደዚሁም ቀደመ ስድቅ፣ እንደዚሁም ወሊሳነ ስድቅን፣ እንደዚሁም ወመቅዐደ ስድቅ። እነዚህም በተመለከተ አሉ አንደኛውና ሁለተኛው አማ ሙድኸሉ ስድቅን ወመኽረጁሁ ፈፊ ቀውሊሂ ተባረከ ወተዓላ ወቁል ረቢ አድኺልኒ ሙድኸለ ስድቅን ወአኽሪጅኒ ሙኽረጀ ስድቅ። አላህ ስብሓነሁ ወተዓላ ትእዛዝን ያስተላልፋል በሱረቱል ኢስራእ ላይ ወቁል በል ረቢ ጌታዬ ሆይ አድኺልኒ አስገባኝ፣ በኸይር ነገር ላይ በመልካም በተባለ ነገር ላይ ሁሉ ሙድኸለ ስድቅን እውነተኛ የሆነ መግባትን አስገባኝ፣ ኸይር በተባለ ነገር ሁሉ ማለት ነው። ወአኽሪጅኒ ሙኽረጀ ስድቅን እንደዚሁም ሸር ከተባለ መጥፎ ከተባለ ነገር ሁሉ አስወጣኝ፣ እውነተኛ መውጣትን ማለት ነው። እውነተኛ የሆነ የማስመሰል ሳይሆን የእውነተኛ መውጣትን አስወጣኝ ከሸር ነገር ሁሉ፣ የእውነተኛ መግባትን አስገባኝ ወደ ኸይር ነገር ሁሉ ማለት ነው። ሁለተኛው ማነው? ሶስተኛው ቀደመ ስድቅ የተባለው ፈፊ ቀውሊሂ ተባረከ ወተዓላ አላህ ምን አለ? ወበሽሪ ለዚነ አመኑ እነዚያ ያመኑትን ሰዎች አብሰራቸዋል፣ አነ ለሁም ቀደመ ስድቅን ዐንደ ረቢሂም ለነሱ እውነተኛ የሆነ ቀደም ብሎ የተዘጋጀላቸው ነገር እንዳለ አብስራቸው፣ እውነተኛ ስጦታ የተዘጋጀላቸው እንዳለ። ወአማ ሊሳኑ ስድቅን ፈሁወ ዱዓኡ ኢብራሂም፣ ሊሳኑ ስድቅ የሚባለው ደግሞ ምንድነው? የነቢዩላህ ኢብራሂም ዱዓ ነው። መልካም ዝና መልካም ወሬን ምሳሌ የሚያደርግን ማለት ነው። ፈፊ ዱዓ ኢብራሂም ወጀዐል ሊ ሊሳነ ስድቅን ፊል አኺሪን፣ ወጀዐል ሊ አድርገኛ አላህ አድርግልኝ ሊሳነ ስድቅን ፊል አኺሪን፣ በመጪዎቹ ላይ ከኔ በኋላ በሚመጡት ላይ ሁሉ መልካም ዝናን አድርግልኝ። ቢማዕና ለሌሎቹ ከኔ በኋላ ለሚመጡት መልካም ምሳሌ አድርግልኝ፣ በመልካም ነገር የሚነሳ ማለት ነው። ሌላውና አምስተኛው አማ መቅዐዱ ስድቅ መልካም የሆነ እውነተኛ መቀመጫ የሚባለው ፈፊ ቀውሊሂ ተባረከ ወተዓላ ፊ አኺሪ አየት ሚን ሱረቲል ቀመር፣ ሱረቱል ቀመር መጨረሻ ላይ አላህ ስብሓነሁ ወተዓላ እንዳስቀመጠው ማለት ነው። ፊ መቅዐድ ስድቅን ዐንደ መሊክን ሙቅተድር፣ እነዛ አላህን ለፈሩ አላህን ለታዘዙ ሰዎች የተዘጋጀላቸው ቦታ አለ ጀነት ውስጥ። ያም ምንድነው? ፊ መቅዐድ ስድቅ እውነተኛ የሆነ መቀመጫ ማለት ነው። እውነተኛ የሆነ መቀመጫ መኖሪያ ዐንደ መሊክን ሙቅተድር ቻይ የሆነው አላህ ስብሓነሁ ወተዓላ ዘንድ ማለት ነው። ምን አሉ ታዲያ? ወሃዚሂ ልኸምስ አለቲ ጃአት ፊል ቁርአኒ፣ እነዚህ አምስቱ በቁርአን የመጡት ሙዳፈተን ኢለ ስድቅ ባዕዱሃ አኺዙን ቢባዕድ፣ ጃአት ፊል ቁርአኒ ሙዳፈተን ኢለ ስድቅ ባዕዱሃ አኺዙን ቢባዕድ። እነዚህ አምስቱ ከስድቅ ጋር ተያይዘው የመጡትን ስንመለከት አንደኛው ከሌላኛው ጋር የተሳሰረና አንደኛውን ተከትሎ የሚመጣ ነው። ፈሂየ ከዕቅድን ሰሚንን ኩሉ ኸርዘትን ሚንሁ ቱሲሉ ኢለል ኡኽራ ወቱፍዲ ኢለይሂ፣ ልክ እንደ በአንድ ላይ እንደታሰረ ጌጥ ነው ማለት ነው። አንደኛውን ስትይዝ ሌላኛው ተከትሎ እንደሚመጣው ማለት ነው። በጣም ውድ የሆነ ጌጥ በአንገት ላይ የሚደረግ ጌጥ እንደ ሉል ያለ ወይም ደግሞ
የመሳሰሉት ማለት ነው። እነዚህ ነገሮችን ስታይ አንደኛው ከአንደኛው ጋር የተሳሰረ ነው። አንደኛው ስትሰው ሌላኛው የሚመጣው ማለት ነው። ኩሉ ኸርዘቲን ሚንሁ ቱሲሉ ኢላ አልኡኽራ ወተፍዲ ኢለይህ በድአን ሚን ሙድኸል ስድቅ ወሙኽረጅ ስድቅ። ሙድኸል ስድቅና ሙኽረጅ ስድቅ ስንመለከት ወዛሊከ ቢአን የኩነ አልዓብዱ ፊ ተሐሩካቲሂ ምን ማለት ነው? ይሄ ሰውዬ በእንቅስቃሴው ወተነቁላቲሂ በሚያደርገው መሸጋገር ወድኹሊሂ ወኹሩጅሂ በሚገባው በሚወጣው ነገር ወዘሃቢሂ ወኢያቢሂ ሲሄድም ሲመለስም ቢላሂ ወሊላህ ወወፍቀ አምሪላሂ ተዓላ በአላህ መንገድ ላይ ነው። ለአላህ ብሎ ነው የሚያደርገው እነዚህን ሁሉ እንቅስቃሴዎች እንደዚሁም በአላህ ትዕዛዝ መሰረት ነው የሚያደርገው ማለት ነው። ፈኢዛ ካነ አልዓብዱ ሙልተዚመን ቢሃዛ ስለዚህ አድኽልኒ ሙድኸለ ሲድቅን ወአኽሪጅኒ ሙኽረጀ ሲድቅ የሚለውን መሰረት በማድረግ ሰውየው የሚያደርጋቸው እንቅስቃሴዎች ሁሉ ለአላህ ሱብሓነሁ ወተዓላ በአላህ መንገድ ላይ የአላህን ትዕዛዝ አክብሮ ከሆነ ከመጥፎ ነገር ሲርቅም በዚሁ መሰረት ከሆነ ይህንን አጥብቆ ያዘ ሰው ፈኢነሁ የኩኑ ቢዛሊከ ቀድ ቀደመ ሊነፍሲሂ አምረን ዐዚማ እዚህ ይህ ሰውዬ ለነፍሱ በጣም ታላቅ የሆነ ነገር ለአኺራው አዘጋጅቷል ማለት ነው። ተኩኑ ቢሂ ነጃቱሁ የውመ የልቀ አላህ ዐዘ ወጀል አላህን ሱብሓነሁ ወተዓላ ሲገናኝ ነፃ የሚወጣበት የሚድንበት የሆነን ነገር አዘጋጅቷል ማለት ነው። ወሁወ ቀደመ ሲድቅ ነው። ወሚን አሕሰኒ ማ ቂለ ፊ መዕና ቀደመ ሲድቅ የተባለው ምንድነው? እሱ አይ አዕማሉን ሳሊሐቱን ወፈቀሁም አላሁ ሱብሓነሁ ወተዓላ ሊተቅዲሚሃ ፊ ሃዚሂል ሐያት። ይህም ምንድነው? አላህ ሱብሓነሁ ወተዓላ መልካም ነገሮችን እንዲሰሩ አላህ አስቀድሞ ያዘጋጀላቸውና የወፈቃቸው ናቸው ማለት ነው። እነዚህ መልካም የሆኑ ሰዎች ኸይረኛ የሆኑ ሰዎች ሁል ጊዜ አላህ ሱብሓነሁ ወተዓላ መልካምን ነገር ቀድሞ ያዘጋጀላቸውና በዛ ላይ እንዲጓዙ ያመቻቻቸው ናቸው። ስለዚህ ወቀዲሙ ሊአንፉሲሂም ስለዚህ ለነፍሳቸው አስቀድመዋል ማለት ነው። ሊአነ ውጁደሁ ፊ ሃዚሂል ሐያት ዱንያ ፉርሰቱን ሊአን ዩቀድመ ሚነል ኸይሪ ማ የጅዱሁ ዐንደላህ የውመል ቂያማ። ስለዚህ ሰውየው በዱንያ ላይ መገኘቱ በራሱ ምንድነው? ትልቅ እድል ነው፣ ትልቅ አድቫንቴጅ ነው ማለት ነው ለአኺራው። ነገ የቂያማ ቀን አላህ ፊት ሲቆም የተሻለን ነገር ለማግኘት እማያፍርበትን የሚደሰትበትን ዘላለማዊ ህይወትን የሚያገኝበትን ነገር ለማዘጋጀት የተዘጋጀለት ወይም የተሰጠው እድል ነው ማለት ነው። በዚህ ዱንያ ላይ የሚሰራውን ስራ ጠንቅቆ የሚሰራ ከሆነ ይህን እድል እየተጠቀመበት ነው ማለት ነው። ወሃዛ ሲድቅ ዩስሚሩ ፊ ዱንያ ሊሳነ ሲድቅን ፊ ናሲ ዚክረን ሐሰና። ይሄ መልካም ስራ ታዛዥነት በአላህ ዒባዳ ላይ እውነተኛ መሆን የሚያፈራው ደግሞ ምንድነው? እሱ መልካም ዝናን መልካም ስምን በዱንያ ላይ አርአያነትን በዱንያ ላይ ወተናን ዓጢረን መልካም ሙገሳን ያገኛል። ወማዕሪፈተን ቢመአሲር ሸኽስ ወፈዳኢሊሂ የሰውየው ማንነቱ ሰውየው ጥሎ ያሳለፈው እነዚህ ሁሉ ነገሮች በሰዎች አእምሮ ውስጥ የማይጠፉ ይሆናሉ። ፈከም ሚን ኡናሲን ተወፋሁም አላሁ ዐዘ ወጀል ሚን ቁሩኒን ጢዋል ስንትና ስንት ሰዎች አሉ ከብዙ ክፍለ ዘመናት በፊት ከዓመታት በፊት የሞቱ የሆኑ ሰዎች ወላ የዛሉ መዐ ከሪል አያም ወመሪ ለያሊ ላ የንቀጢዑ ናሱ ሚን ዚክሪሂ ቀን ባለፈ ቁጥር ሌሊት ባለፈ ቁጥር በሳምንት በወር በየቀኑ ሰዎች እነዚህ ሰዎች ከማንሳት አይቆጠቡም ማለት በመልካም ነገር ያነሷቸዋል። ወሊፋደቲ ሚንሁ እነሱ ጥለው ካለፉት ነገር ሰዎች ይጠቀማሉ። ወዚክሪሂም ቢልጀሚል በመልካም ነገር ያወሷቸዋል። ወሊሰሓበቲ ልኪራም ረዲየላሁ ዐንሁም አልሐዙል አውፈር ወነሲቡል አክበር ሚን ዛሊክ። ሰሓባዎች ይህም በተመለከተ በዚህ ርዕስ ላይ ሰሓባዎችን የመሰለ እንዲህ አይነት ደረጃ ያለው ማንም የለም። ወይም የዚህ ደረጃ ትልቁ ድርሻ ያለው ሰሓቦች ዘንድ ነው። ተመልከት፣ አሁን በየጊዜው ሰዎች ስለ ሰሓቦች መልካምነትን ያነሳሉ። እነሱ ያሳለፉትን የለፉትን የሰሩትን መልካም ስራ ሁሉ ያነሳሉ። ይሄ ምንድነው? ወሃዛ ሚን ዓጅሊል ቡሽራ ፊ ሃዚሂል ሐያት ዱንያ በዱንያ ላይ ፈጣን የሆነው የምስራች ነው ማለት ነው። የሰው ልጅ ለአላህ ብሎ አንድን ኸይር ስራ ሰርቶ ሰዎች ሲያደንቁት ሰዎች ሲያወድሱት ዓላማው ያ ካልሆነ ምንድነው? ትልከ ዓጅሉ ቡሽራ አልሙእሚን የሙእሚን ፈጣኑ የምስራች ነው ማለት ነው። ሙእሚን አኺራ ላይ አላህ ሱብሓነሁ ወተዓላ የተሻለ ነገር እንዳዘጋጀለት ምልክት ነው ማለት ነው። እሱ የሰራው ለአላህ ነው። ሰዎች እንዲያሞግሱት አይፈልግም። ሰዎች እንዲያወሩለት አይፈልግም። ዝናው እንዲስፋፋ አይፈልግም። ነገር ግን በሚሰራው መልካም ስራ ሰዎች ዝናውን ያወራሉ፣ መልካምነቱን ያወራሉ፣ ስለሱ ማንነት ይናገራሉ፣ እሱን ምሳሌ ያደርጋሉ።
ይሄ ምንድነው? የዱንያ በዱንያ ላይ ፈጣኗ የምስራች ናት ለሙእሚን ማለት። እዚህ የሰው ልጅ በተፈጥሮ ሙእሚን የሆነ ሰው አላህን የሚፈራ ሰው ዝናው እንዲስፋፋ አይደለም የሚሰራው፣ ወይም አንዳንድ ሰዎች እንደሚሉት ፌመስ ለመሆን አይደለም የሚሰራው። ይሄ የሙእሚን ባህሪ አይደለም። የሙእሚን ባህሪ ፌመስ ለመሆን ተብሎ የሚሰራ ሙእሚን የለም። ይሄ አላህ ሱብሓነሁ ወተዓላ የሚያደርገው ነው። አላህ ነው የሚያደርገው። ስንትና ስንት ሰዎች አሉ ፌመስ ያልሆኑ ማለት ነው። ነገር ግን አላህ ዘንድ ያላቸው ደረጃ ከፍተኛ ይሆን በጣም ብዙ አለ። እዚህ ዋናው ትልቁ ሰው እውቅናን ማግኘት ታዋቂነት አይደለም። ይሄ ትክክል አይደለም። ታዋቂነትን ፍለጋ ይሄ ትክክል አይደለም። የሰው ልጅ የአላህን ውዴታ አላህ ዘንድ ለመታወቅ ነው የሚሰራው የሚለፋው ማለት ነው። ከዛ በኋላ አላህ ሱብሓነሁ ወተዓላ በምትኩ የተሻለ ነገር ይሰጠዋል ማለት ነው። ያ ማለት ግን በዱንያ ላይ እውቅናን ካላገኘ መልካም ውዳሴን ካላገኘ ምንም የለውም ማለት ግን አይደለም። ከሆነ ነው ይሄ ነገር ተከስቶ ከሆነ እሱ ለአላህ ብሎ ለፍቶ ሰርቶ ነገር ግን ሰዎች እያደነቁት ከሆነ ይሄ ፈጣኑ በዱንያ ላይ የሚታይ ምስራች ነው። وهذا من عاجل البشرى في هذه الحياة الدنيا وأما في الآخرة آخرة لك هنا جن فلهؤلاء مقعد الصدق عند الله الذي الله زند يا مار እውነተኛ የሆነ መቀመጫ ተዘጋጅቶላቸዋል። ስለዚህ فارتبطت هذه الخمس التي أضيفت إلى الصدق بعضها ببعض በዚህ መሰረት እነዚህን አምስት ነገሮች ስናይ አንዱ ከአንዱ ጋር ተሳስሮ አንደኛውን ተከትሎ የሚመጣ ናቸው ማለት ሁሉም ከስድቅ ጋር ተያይዘው የመጡ ናቸው። وكل منها يفضي إلى الآخر ويؤدي إليه እያንዳንዱ ወደ ሌላኛው የሚያሸጋግር ነው። والتوفيق بيد الله تبارك وتعالى وحده لا شريك له ይሄ ሁሉ ተውፊቅ በማን እጅ ነው? በአላህ እጅ ነው። በኸይር ነገር ላይ መግጠም በአላህ እጅ ነው ያለው። ሰዎች በለፉ ቁጥር አላህ ይጨምርላቸዋል። በለፉ በዳከሩ ቁጥር በኸይር ነገር ላይ በተጣጣሩ ቁጥር አላህ የተሻለ ነገር ይሰጣቸዋል። هو وحده المعين እሱ ብቻውን ነው አጋዥ አላህ Subhanahu Wa Ta'ala والموفق لمن شاء من عباده الى الصدق معه ከአላህ ጋር እውነተኛ እንዲሆኑ የፈለገውን የሚወፍቀው የሚገጥመው አላህ Subhanahu Wa Ta'ala ነው። لا حول ولا قوة إلا بالله ثم إن من أمارات الصدق مع الله تبارك وتعالى كزام عند سو كالله سبحانه وتعالى قال أونتني على مهونه كالله قال أونتني على مهونه ملكته من النص ياندانو سو راسو يفتشوا معناته أن يكون أكبر هم الإنسان الآخرة لا الله أونتني هونو يسرى مهونون أم يعقوب من النص يميسروا ياندانو سرا آخرا لما ترفسي هون معناته فجر سنسا ذكر سيار كفجر بفيت سنسا صلاة سيسجد دعاء سيادرك قرآن سيقرأ صدقة سيسد መልካም ነገር ሲናገር መጥፎን ነገር ሲከለክል በእነዚህ ሁሉ ነገሮች ላይ ዓላማው ምንድነው? ዝና አይደለም። ዓላማው ምንድነው? እውቅና አይደለም። ዓላማው ምንድነው? ዱንያዊ ጥቅም ሳይሆን አኺራን ለማግኘት ነው የሚለው ነገር በውስጡ ካለ وليس من أمارة الصدق مع الله أن يكون أكبر هم الإنسان الدنيا ስለዚህ የሰው ልጅ ትልቁ ዓላማው ዱንያ ከሆነ ይሄ ከአላህ ጋር ያለውን እውነተኝነት የሚያሳይ ምልክት አይደለም። ስልጣን ከሆነ ዓላማው በሚሰራቸው ነገሮች ላይ ይሄ እውነተኛ መሆኑን አያመለክትም። እንደዚሁም ገንዘብ ከሆነ ዝናን ከሆነ እውቅናን ለማግኘት ከሆነ የሚጣጣረው ሰውየው ይሄ ከአላህ ጋር እውነተኛ መሆኑን የሚያረጋግጥ አይደለም። بحيث يجعل الآخرة إلا ما فضل من وقته ለአኺራ የሚያደርገው የተረፈውን ወቅቱን ብቻ አብዛኛውን ወቅቱን ግን በዱንያ ላይ የሚያደርግ ከሆነ ይሄ አይሆንም። وفي الدعاء المأثور عن نبينا صلى الله عليه وسلم كنبياتنا صلى الله عليه وسلم በተገኘ ዱዓ ላይ ኢማም الترمذي ኢማም النسائي العمل اليوم والليلة በሚለው ላይ ሌሎችም እንደዘገቡት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከሚያደርጓቸው ዱዓዎች አንዱ ምንድነው? ولا تجعل الدنيا أكبر همنا ولا مبلغ علمنا ولا تجعل الله يا الله አታድርግብን ዱንያን አታድርግብን أكبر همنا ትልቁ ጭንቀታችን አታድርግብን ዱንያን ማግኘት ማካበት ስልጣንን ማግኘት በዱንያ የሰፋ መሆን ትልቁ ዋናው የጭንቀታችን ዋናው መህወር አታርግብን ማለት ስንነሳም ስንተኛም ስንቀመጥም ስንቆምም ስንወጣም ስንገባም ጭንቀታችን ሁሉ እንዴት አድርገን በዚህ ዱንያ ላይ ሀብታም እንደምንሆን እንዴት አድርገን ከሌሎች የተሻለ እንደምንሆን እንዴት አድርገን የተመቸ ህይወት እንደምንኖር ጭንቀታችን ሁሉ ይሄ ብቻ አታድርግብን ያ አላህ ولا مبلغ علمنا የእውቀታችን መጨረሻው እሱን አታርገው የእውቀታችን መጨረሻው መድረሻው ዱንያ አታድርግብን ያ አላህ ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር። وفي الناس من إذا سئل عن بعض الدقائق والتفاصيل من الأمور الدنيوية تجده يتقنها تمام الإتقان ويجيدها تمام الإجادة عندنا ሰዎች አሉ
إذا سئل عن بعض الدقائق والتفاصيل من الأمور الدنيوية የዱንያ ጉዳዮችን ረቂቅ የሆኑትን ዝርዝር ሁኔታዎችን በሚጠየቅ ጊዜ ተጂዱሁ ይጥቂኑሃ አሳምሮ ነው የሚያብራራው። ምንም አይስትም። ሰው አፉን አስከፍቶ ነው የሚያወራው ማለት ተማመል ኢትቃን ወዩጂዱሃ ተማመል ኢጃዳ በአማረ መልኩ ያንን የዱንያ ጉዳይ ፈትፍቶ ሲያብራራ ታይዋል። ወኢዛ ሱኢለ አን ባዕድ አልፈራኢድ ስለ አንዳንድ ግዴታ ስለሆኑ ነገሮች በሸሪዓ ግዴታ የሆኑ ነገሮችን አለቲ ኹሊቀ ሊአጅሊሃ ለዛ ተብሎ የተፈጠረለትን ተውሂድ ማለት ምንድን ነው ሲባል የማያውቅ፣ ሽርክ ምንድን ነው ሲባል የማያውቅ። ሽርክ ከተባለ የሚያውቀው ምንድን ነው? خلاص መስቀል ባንገል ላይ ማንጠልጠል ብቻ፣ ሌላ ሁሉ ሽርክ አይደለም ለሱ። እንዲህ አይነት ደረጃ ላይ ደርሰዋል። እዚህ ነው ሼኽ መሐመድ ብን አብዱል ወሃብ ረሒመሁላህ ተዓላ ኡሱል ሲታ ላይ ምንድን ነው ያሉት? አላህ ሱብሓነሁ ወተዓላ በጣም ያብራራው ዝርዝር አድርጎ ሀታ ከሰዎች ውስጥ ምንም የማይገባው ድንጋይ የሚባል ሰው ሊገባው በሚችል መልኩ አላህ 6 ነጥቦችን አብራርቶ አብዛኛዎቹ ሰዎች ግን አያውቁት። ከነዛ መካከል የመጀመሪያው ምንድን ነው? ኢኽላሱ ዲን ሊላህ፣ አምልኮትን ለአላህ ሱብሓነሁ ወተዓላ ብቻ ማድረግ፣ ዒባዳ ለአላህ ብቻ ማድረግ የሚለው አላህ በግልጽ አብራርቶት ተራ የሆነ ሰው እንኳን ሊረዳው የሚችለው መልኩ። አንዳንድ ሰዎች ይሄ አይገባቸው። የዱንያ ጉዳይን በምንም ርዕስ ላይ ብትመጣ በዝርዝር ይሰጧል፣ ያብራሩላል። ነገር ግን አያውቁትም። ይሄን ለዚህ ነው እንግዲህ አላህ ሱብሓነሁ ወተዓላ በቁርአን ላይ ምንድን ነው ያለው? ያዕለሙነ ዛሂረን ሚነል ሐያቲ ዱንያ፣ ግልጽ የሆነውን ከዱንያ ህይወት ግልጽ በደንብ ያውቁታል። ያመለጣቸው ነገር የለም። ወሁም ዐኒል አኺረቲ ሁም ጋፊሉን፣ እነሱ ከአኺራ ግን ምን ናቸው? የዘነጉ ናቸው። ታዲያ ወአይነ ሲድቁ መዐ አላህ ኢዛ ካነት ሓሉ ልመርኢ ፊ ዱንያ አነሁ ላ ያዕሪፉ ልፈራኢድ አለቲ ኹሊቀ ሊአጅሊሃ። ታዲያ ከአላህ ጋር እውነተኛ መባል ከየት ሊመጣ ይችላል? ከአላህ ጋር እውነተኛ መሆን እንዴት ሊመጣ ይችላል? የሰው ልጅ ሁኔታው በዱንያ ላይ ሁሉ በጠቅላላ አነሁ ላ ያዕሪፉ ልፈራኢድ አለቲ ኹሊቀ ሊአጅሊሃ፣ አላህ የፈጠረውን የሰው ልጅን የፈጠረበትን ዓላማ ዋነኛውን ግዴታውን እማያውቅ ከሆነ ወቀድ ተቀደመ አነ ሐቂቀተ ሲድቅ መዐ አላህ ተባረከ ወተዓላ ኢነማ ተኩኑ ቢማዕሪፈቲ ዲን ዐቂደተን ወሸሪዓ። ቀደም ሲል አሳልፈናል። እውነተኛ ከአላህ ጋር እውነተኛ መሆን ሲባል ሐቂቃው ምንድን ነው? እሱ ሚስጥሩ ውስጠ ሚስጥሩ ምንድን ነው በምንልበት ጊዜ ሊሆን የሚችለው ነው ኢነማ ተኩኑ ቢማዕሪፈቲ ዲን ዐቂደተን ወሸሪዓ፣ ዲንን ከዐቂዳም ከሸሪዓም አንጻር በደንብ አድርጎ ሲረዳው ወቢጠዋዕየት ወልኢምቲሳል ወልኢንቂያድ ሊላህ ተባረከ ወተዓላ፣ አላህን ሱብሓነሁ ወተዓላ ሲታዘዝ፣ አላህ ሱብሓነሁ ወተዓላ ተገዢ ታዛዥ ሲሆን ክልክሉን ርቆ ትእዛዙን ሲፈጽም ነው። ፈኩለማ ዛደ ልኢንሳኑ ዒልመን ቢዲኒህ፣ የሰው ልጅ ዲኑን እያወቀ በሄደ ቁጥር ወዐመለን ወደ ተግባር እየለወጠ በሄደ ቁጥር ዛደ ሲድቁሁ፣ ለአላህ ያለው እውነተኝነት እየጨመረ ይሄዳል። ወሊሃዛ ፈኢነ አዕላ ሩትበትን ፊ ዲኒ አስሲድቅያ፣ ስለዚህም በዲን ውስጥ ትልቁ ደረጃ የሰው ልጆች ሊደርሱበት የሚችለው ደረጃ ቢኖር ወሂየ ሩትበቱ ለቲ ተሊ ሩትበተል አንቢያ፣ የነቢያቶችን ደረጃ ቀጥሎ ያለው የሰው ልጆች ሊደርሱበት የሚችሉት ነቢያቶች አላህ የመረጣቸው የተወሰኑት ናቸው። ከነቢያቶች በኋላ የሰው ልጅ ለፍቶ ጥሮ ግሮ ሊደርስበት የሚችለው በአላህ ተውፊቅ ሊደርስበት የሚችለው ታላቁ ደረጃ ምንድን ነው? ደረጀተ ሲዲቂን። አላህ እንዳለው በቁርአን ላይ ወመን ዩጢዕ ላህ ወረሱል፣ አላህን የሚታዘዝ መልእክተኛውን የሚታዘዝ የሆነ ሰው ሁሉ ፈኡላኢከ መዐ አለዚነ አንዐመ አላሁ ዐለይሂም፣ እነዚህ አላህ ሱብሓነሁ ወተዓላ ውለታውን የዋለላቸው ሰዎች ጋር ይሆናል። እነማን ናቸው እነሱ? ሚነ ነቢይን፣ ከነቢያቶች ከነሱ ቀጥሎ ማን ያስቀመጠው? አስሲዲቂን፣ ከዛ ሹሃዳ ወሳሊሒን፣ እውነተኞች፣ እንደዚሁም ሰማዕታት በአላህ መንገድ ላይ መስዋዕት የሆኑ ወሳሊሒና፣ እንደዚሁም ደጋጎች ማለት ነው። ወሐሱነ ኡላኢከ ረፊቃ፣ ምርጥ ጓደኝነት ማለት ደግሞ ከነዚህ ጋር ያለ ጓደኝነት ነው። ወኸይሩ ሃዚሂል ኡማ ኡመተ ሙሐመድን ሰለላሁ ዐለይሂ ወሰለም፣ የዚህ ኡማ ምርጥ ሰው የነቢ ሰለላሁ ዐለይሂ ወሰለም ኡማ ከነቢ ሰለላሁ ዐለይሂ ወሰለም ተከታዮች ምርጥ ሰው ማለት ማን ነው? አቡበክር ስዲቅ ረዲየላሁ ዐንሁ። አቡበክር ስዲቅ ነው። ወቀድ እሽተሀረ ቢሃዚሂ ሲፈቲል ዐዚማ፣ ስዲቅ በሚለው ታውቋል ማለት ነው አቡበክር ስዲቅ። ወሁወ ረዲየላሁ ዐንሁ አፍደሉ ናሲ ኩሊሂም በዕደል አንቢያ ፊ ጀሚዕል ኡመም፣ ከሁሉም ኡመቶች ከኛ በፊት ከነበሩት ኡመቶች ሁሉ በጠቅላላ ሲነጻጸርና ሲለካ ከነቢያቶች በኋላ ምርጥ ሰው ማለት አቡበክር ስዲቅ።
ከሌሎችም ኡመቶች ከዚህም ኡማ ከነቢያቶች ቀጥሎ ምርጥ ሰው አቡበክር ስዲቅ ለይሰ አፍضل ኡመቲ ሙሐመድ ሰለላሁ ዐለይሂ ወሰለም ፈቀጥ ያ የነብዩ ሰለላሁ ዐለይሂ ወሰለም ኡመቶች ከነብዩ ሰለላሁ ዐለይሂ ወሰለም ኡመቶች ሁሉ የላቀ ብቻ አይደለም በል هو افضل الناس بعد الانبياء في جميع الامم ከሁሉም ኡማዎች ሁሉ በተክላላ የላቀ ምርጥ ሰው ከነቢያቶች በኋላ እሱ فليس في امم الانبياء شخص افضل من ابي بكر الصديق رضي الله عنه ከዚህ ከሌሎችም ኡመቶች ከነብዩ ሰለላሁ ዐለይሂ ወሰለም ኡመት ከነቢያቶች በኋላ ምርጥ ሰው የለም ከአቡበክር ስዲቅ በላይ ማለት ነው። في الحديث الصحيح صحيح በሆነ ዘገባ እንደመጣ ኢማም ትርሚዚ ኢብኑ ማጃህ ኢማም አህመድ ሌሎችም ኢማም አልባኒ صحيح ያሉት ዘገባ ላይ ምን እናለን አቡበክር ወዑመር አቡበክርና ዑመር ሰይዳ ኩሁሊ አህሊ الجنة የጀነት ሰዎች ጎልማሳ ከጀነት ሰዎች ጀነት ከሚገቡ ጎልማሶች ውስጥ የላቁ ምርጥ የሚባሉት እነሱ ናቸው። ሚነል አወሊን ወልአኺሪን ሚነል አወሊን ወልአኺሪን ከመጀመሪያዎቹም ከመጨረሻዎቹም ማኸለ ነብይን ወልሙርሰሊን ከነብያቶችና ከረሱሎች ውጪ وها هنا لفتة بشأن من كان مخذولا ممن ينتسب لهذا الدين እዚህ ቦታ ላይ የሆነ እይታ ትኩረት የሚሰጥ ነገር እንመለከታለን። ያው ማን ነው من كان مخذولا ممن ينتسب لهذا الدين ከዚህ ዲን ነኝ ከሙስሊሞች ነኝ ብሎ ራሱን ከሙስሊሞች እያስጠጋ ነገር ግን የወደቀ የተዋረደ የሆነ ሰው አለ። ويطعن في صديق الأمة رضي الله عنه صباحا ومساء ጠዋትና ማታ በዚህ ኡማ ምርጥ ሰው ላይ የዚህ ኡማ صديق የሚባለው ሰውን ጠዋትና ማታ የሚያነውሩ የሚያንቋሽሹ በል እንዲያውም የሚራገሙ ሰዎች አሉ። አይነ صدق مع الله ከአላህ ጋር እውነተኝነት ይባላል ታለ በጣም በሚገርም ሁኔታ በተለይ በአሁን ዘመን በአማርኛ ይሄንን ዳዕዋ የሚያደርጉ ሰዎች አሉ። አቡበክርና ዑመር እንድንራገም የሚጠሩ ሰዎች አሉ። ሲነግሩ ግን እኛ መዝሐባችን ይሏል መዝሐባችን የአህለል ቤት መዝሐብ ነው ይሏል። ስሙን ሲያሳምሩት ማለት አህለል ቤት የራሳቸው የሆነ መዝሐብ አላቸው። እኛ መዝሐባችን የአህለል ቤት መዝሐብ ነው ካለ ይሄ ሰውዬ ምን ማለት ነው? አቡበክር ስዲቅና ዑመርን ዑስማንን አንወድም ማለታቸው እንራገማለን እንጠላቸዋለን ማለት ነው። አህለል ቤት እንደዚህ አይነት መንገድ የላቸውም። የሺዓ መንገድ ነው። እኛ ሺዓንን ብሎ አንድ ሰው ተነስቶ በሀገራችን ላይ ዳዕዋ ቢያደርግ ማን ይሰማል? ማንም አይሰማም። አቡበክር እንዲህ ነው ዑመር እንዲህ ነው አይሻ እንዲህ ናት ቢባል ማን ይሰማል? ስለዚህ ለእንደነዚህ አይነት የኔ ቤተ ሰዎች የተዘጋጀ መረብ ነው ማለት ነው። እዚህ ሙስሊሞች በተለይ በሀገራችን ያሉ ሙስሊሞች መጠንቀቅ አለባቸው። በሱና ዲን ያደግነው እኛ ማንም ይሁን ምንም ማለት ነው ሀገራችን ላይ አቡበክርን በመውደድ ዑመርን በመውደድ ሰሃባዎችን በመውደድ የነብዩ ሰለላሁ ዐለይሂ ወሰለም ሚስቶችን የሙእሚኖች እናት ናቸው ብሎ አምኖ በመቀበልና በማክበር ላይ ነው ያደግነው። ሀገራችን እንደዚህ አይነት ነገር የለም ጭራሽ። አሁን ግን እንዲሁ ዝም ብሎ አፉን የሚከፍት ሰው መጥቷል በአማርኛ ማለት ነው። ተነስቶ በቃ አቡበክር ማን ነው ዑመር ማን ነው ቡኻሪ ማን ነው ይሁዲ ይሁን እኔ ምን አውቃለሁ ይላል። ውሸታም እኮ ሲዋሽ ያውቀዋል ኢማም ቡኻሪ ማን እንደሆነ ሰሃባዎችንም እንደዚሁ ማለት ነው እና አቡበክር ስዲቅ እና ዑመር ኢብኑ ኸጣብ እነማን እንደሆኑ ያውቃል። ነገር ግን ቡኻሪን ካንቋሸሸ ምን ሆነ? ከሰሃባዎቹ የተዘገበው ሐዲስ ሁሉ አፈር ገባ ማለት ነው። ከሰሃባዎቹ እንግዲህ በዲናችን ከቁርአን ቀጥሎ ምርጥ ኪታብ የሚባለው ኢማም ቡኻሪ የሰበሰቡት የሐዲስ ኪታብ ነው። ስለዚህ ቀስ እያለ እንደዚህ ነው የሚያስገባልን ማለት መጠንቀቅ አለብን። እኛ መዝሐባችን የአህለል ቤት መዝሐብ የኢማም ሁሰይን ኢብኑ ዓሊ መዝሐብ የዓሊ ኢብኑ አቢ ጣሊብ መዝሐባችን አህለል ቤት ነው ይባላል። የአህለል ቤት መዝሐብ ነው ያለን ሲል ሁሉም አፉን ይከፍታል። ምክንያቱም የኛ ሰው አህለል ቤት ሲባል ሁሉም የአህለል ቤትን ይወዳል። የነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦችን የሚጠላ ማንም የለም። እኛ አላደግንም በዚህ ሰሃባዎችን በመውደድ አህለል ቤትን በመውደድ ነው ሀገራችን የምናውቀው ማለት ነው። ያደግንበትም ይሄ ነው። ትውልዱም ያደገው በዚህ ላይ ነው። ስለዚህ አህለል ቤት መዝሐብ ተብሎ ግን አሁን አህለል ቤት መዝሐብ ተብሎ አህለል ቤቶችን የሚያንቋሽሽ የሆነ ማለት ነው የነሱን ደረጃ ዝቅ የሚያደርግ ሰሃባዎችን የሚያዋርድ እና የሚያንቋሽሽ የሆነ መንገድ መጥቷል ገብቷል። የተሰራበት ነው። ጥንቃቄ ማድረግ ያስፈልጋል ማለት ነው።
يطعن في صديق الأمة صباحا ومساء أين الصدق مع الله وأين حقيقة الصلاح وحقيقة الإيمان بالله تبارك وتعالى كيف يمتعها እነዚህን ምርጥ ሰዎች እያዋረደ እያንቋሸሸ ከአላህ ጋር እውነተኛ ነኝ ትክክለኛ ኢማን አለኝ ሊል እንዴት ይችላል አንድ ሰው إذا كان أفضل الأمة وصديق الأمة رضي الله عنه لا يعرف قدره የዚህ ኡማ ምርጥ ማለት የዚህ ኡማ እውነተኛ ሰው ማለት ደረጃው ማያቀለት ከሆነ بل يطعن في أشد الطعن እንዲያውም በጣም በከፋ የሆነ አስመሳይ ነው አታላይ ነው እየተባለ ስሙ እየጠፋ እንዴት ነው እውነተኝነት ሊመጣ የሚችለው ويقع فيه بعض الناس أشد الوقيعة በሱ ላይ በጣም የከፋ የሆነ አንዳንድ ሰው በፖለቲካ የተመረዘ ሰው አለ ሁሉ ጭንቀቱ ፖለቲካ የሆነ ማለት እዚህ አሁን ቁጭ ይልና ዓለም ላይ የሚካሄደውን ነገር ያያል ከዛ በኋላ እነዚህ ዝም ብለው ናቸው እባክህ ትክክለኛ ለሙስሊም እንትን የሚሞት ማለት እኮ ሺዓ ነው ይላል እንዴት ለሙስሊም ይሞታል ሰሃባን እየረገመ አቡበክር ሲዲቅ ስሙ ሲነሳ እኮ ለዕነቱላህ ዐለይሂ እኮ ነው የሚሉት እነዚህ ሰዎች ዑመር ስሙ ሲነሳ ለዕነቱላህ ዐለይሂ እኮ ነው የሚሉት እነዚህ ሰዎች እንዴት ሆነ ለሙስሊም ይታገላል በተአምር ሊሆን አይችልም ያ ጀማዓ لا تسبوا أصحابي فإنه لو أنفق أحدكم مثل أحد ذهبا ما بلغ مد أحدهم ولا نصيفه إيه حديث من إلى صحابوتين أتسدبواتشو يلا صحابوتين أتسدبواتشو ميلو مانو نبي صلى الله عليه وسلم أنه قال النبي صلى الله عليه وسلم لو أنفق أحدكم مثل أحد ذهبا يهود ترارا يأكل يهود ترارا የሚያክል ወርቅ ወሁድ ተራራን የሚያክል ወርቅ አንዳችሁ ሰደቃ ቢሰጥ አንዳችሁ የወሁድ ተራራን የሚያክል ወርቅ ሰደቃ ቢሰጥ ما بلغ مد احدهم ولا نصيفه የሰሃባዎቹን አንድ ፍኝ እንዲያውም ግማሹንም አያክልም ግልጽ ነው አይደል ስለዚህ አንድ ሰው የወሁድ ተራራን የሚያክል ወርቅ ማለት እንደው ብንገም ምን ያህል ይሆናል መገመት ይቻላል አይቻልም እንዴ እስቲ ለደቂቃ እናስበው የሁድ ተራራን የሚያክል ወርቅ ሰደቃ ቢሰጥ አንድ ሰው የሰሃቦችን አንድ ፍኝ ወይ ግማሹን አያክልም ከዚህ በዱንያ ላይ አንድ ሰው የፈለገ ነገር ቢሰራ የሰሃቦችን ደረጃ ሊደርስ አይችልም እንኳን የሰሃቦችን ደረጃ አይደለም እነሱ የሰሩትን እንኳን ትንሿን እንኳን ላክ ከምንም ከውድድር ውስጥም አይገባም ማለት ስለዚህ አንድ ሰው በዱንያ ላይ የፈለገ ነገር ቢሆን ለሙስሊም እሞታለሁ ብሎ አንድ ሰው يعني ቢቆራረጥ ሰውነቱ ቢከታተፍ ሰውነቱ የሰሃቦችን ደረጃ ሊደርስ አይችልም እንኳን አይደለም ይሄን አረገ ለሙስሊሞች እንዲሆነ ሞተ ምናምን የሚባለው ይቀርና ማለት حب الأنصار إيمان وبغضهم نفاق كما قال النبي صلى الله عليه وسلم صحابوችን መውደድ አንሳሮችን መውደድ ኢማን ነው መጥላት ደግሞ ኒፋቅ ነው ኩፍር ነው እንዴት ሆኖ አንድ ሰው በዚህ ደረጃ ላይ ሆኖ ያለገ ነገር ቢሰራ የሰሃባዎቹን ክብር ከነካ ወደቀ ማለት እንዴት ነው እኛ የፈለገ ብናረገው ብናልቀው ብናከብረው ብናሞግሰው ብናወድሰው ከፍ ብናረገው አፈር ነው የትም አይሄድም ስለዚህ ጠንቅቆ ማወቅ ያስፈልጋል ማለት ዲኑን አንድ ሰው ጠንቅቆ መረዳት ማወቅ አለበት በደመ ነፍስ መመራት የለበትም ነፍስያን ተከትሎ መሄድ የለበትም መጠንቀቅ አለበት ثم إن الصدق مع الله أمر تحقق للصحابة الكرام رضي الله عنهم ከዛም ደግሞ ስናይ ይሄ صدق የሚባለው ከአላህ ጋር እውነተኝነት ማለት ለሰሃቦች የተረጋገጠ ነው ሰሃቦች ተረጋግጦላቸዋል በብዙ ፈተና ውስጥ አልፈው ያሳኩ ሰዎች ናቸው አላህ በቁርአን እንደሚለው من المؤمنين رجال صدقوا ما عاهدوا الله عليه ከሙእሚኖች መካከል ወንዶች ጀግኖች አሉ ለአላህ የገቡትን ቃል ኪዳን ያረጋገጡ እውነት ያደረጉ ማለት صدقوا ما عاهدوا الله عليه فمنهم ከነሱ መካከል من قضى نحبه ጉዳዩን ጨርሶ በአላህ መንገድ ላይ ሞቶ ያለፋል
ወሚንሁም መን የንተዚር ከነሱ መካከል ደግሞ ይጠብቃል። ግማሹ ባለፈው ጦርነት አልፏል፣ ሌላው ደግሞ በመጪው ማለት ወማ በደሉ ተብዲላ አልቀየሩም። አላህ ምን አለ? ሊየጅዚየ አላሁ ሳዲቂነ ቢሰድቂሂም እነዚህ ሁሉ መስዋዕት የሆኑትና ጉዳያቸውን ጨርሰው ወደ አኺራ የሄዱት ሁሉ በጠቅላላ አላህ ሱብሓነሁ ወተዓላ ሊመነዳቸው ማለት ነው። በእውነተኝነታቸው እውነተኞችን ሊመነዳ ወዩዐዚበል ሙናፊቂን አስመሳዮችን ደግሞ ሊቀጣቸው ኢንሻአ በፈለገ ጊዜ አው የቱበ ዐለይሂም ከፈለገ ሊቀጣቸው ሊምራቸው። ኢነላህ ገፉር ረሒም አላህ መሐሪ አዛኝ የሆነ ነው። ፈሐስበል ኢንሳኒ ፈዲለተን ወመክረመተን ለሰው ልጅ በደረጃ ልቅና እንደዚሁም ክብር ወሲድቀን መዐላህ ከአላህ ጋር እውነተኝነት ይበቃዋል። አን የኩነ ሰሊመል ቀልቢ ትጃህ ሰሐበቲ ረዲየላሁ ዐንሁም ከሰሐቦች አንጻር ንጹህ ልብ ያለው ሰው ይሄ ብቻውን ከአላህ ጋር እውነተኛ ለመሆኑ በቂ ነው። ሳኢረን ዐላ ነህጅህም ረዲየላሁ ዐንሁ የእነሱን መንገድ ተከትሎ የሚጓዝ የሆነ ሰው ለእውነተኝነቱ በቂ ነው። ይህ ማለት ቃለ አላሁ ተዓላ አላህ ምን አለ? ወሳቢቁነ አልአወሉን የመጀመሪያዎቹ ቀዳሚዎች ሚነል ሙሃጅሪን ወልአንሳር ከሙሃጅሮችና ከአንሳሮች ወለዚነ ተበዑሁም ቢኢሕሳን እነዚያ በመልካም የተከተሏቸው አላህ ምን አለ? ረዲየላሁ ዐንሁም ወረዱ ዐንሁ ወአዐደ ለሁም ጀናትን ተጅሪ ተሕተሃ አልአንሃሩ ኻሊዲነ ፊሃ ዛሊከል ፈውዙል ዐዚም። ወቃለ ሱብሓነሁ እንዲሁም አላህ ሱብሓነሁ ወተዓላ ምን አለ? ወመን ዩሻቂቅ ረሱል መልእክተኛውን የሚቃረን የሆነ ሰው ሚን ባዕድ ማ ተበየነ ለሁል ሁዳ ቀጥተኛው መንገድ ግልጽ ከሆነና ከተብራራለት በኋላ ወየተቢዕ ገይረ ሰቢሊል ሙእሚኒን ከሙእሚኖች መንገድ ውጭ ያለን መንገድ የሚከተል የሆነ ሰው ንወሊሂ ማ ተወላ በዞረበት እናዞራለን። ጥመትን መርጦ ሌሎ ወዛው እንዲቀጥል ወኑስሊሂ ጀሃነምን እናቀምሰዋለን። ወሰዓት መሲራ መመለሻዋ መኖሪያዋ በእጅግ የከፋ የሆነች ጀሃነም ማለት ነው። وفي آيات عديدة في القرآن أخبر جل وعلا عن رضاه عنهم ورضاهم عنه الله በተለያዩ አያቶች ላይ ምን አድርጓል? አብራርቷል የሰሐቦችን ማንነት ማለት ነው። ሰሐቦችን ማንቋሸሽ ማለት አንድ ሰው የወረደ የሆነ ቦታ ላይ ሲሆን ነው ማለት ነው። የራሱን ክብር ያዋረደ ነው። ለምን ክብሩን አላህ ሱብሓነሁ ወተዓላ ያከበረውን የሚያልቀው ማን ነው? አላህ ሱብሓነሁ ወተዓላ ያላቀውን ያከበረውን የሚያዋርደው ማን ነው? ማንም የለም። ስለዚህ አላህ ያላቀውን ያከበረውን ለማዋረድ የሚሞክር ሰው ካለ ምንድን ነው ማለት ነው? ለራሱ የተዋረደ ነው፣ ለራሱ የወደቀ ነው ማለት ነው እንጂ ይሄ ሰው አቅል ቢኖረው እነዚህ ሰሐቦች በከፈሉት መስዋዕትነት ነው ዲን ወደኛ የመጣው ማለት ነው። እነዚህ ሰሐቦች ባደረጉት ተጋድሎ ነው ይሄ ዲን በዚህ ደረጃ ተጠብቆ ለኛ የደረሰን ማለት ነው። ተርበው ተጠምተው ተጨንቀው ተቸግረው ማለት ነው። አቢ ሁረይራ ረዲየላሁ ዐንሁ ምንድን ነው የሚለው? ከችግራችን የተነሳ ይላል አንዳችን ሰላት ኢቃም ሲደረግ ለሰላት ስንነሳ አዙሮን እንወድቃለናል። አዙሪት ወይም ደግሞ ጅን ለከፍት ያዘን መስሏቸው ደረታችን ላይ ቆመው ሊይዙናል። እኛ ግን አዙሮ የጣለን እኮ ለከፍት አይደለም፣ ረሃብ ነው። ረሃብ ኸንደቅ ዘመቻ ጊዜ ጉድጓድ እየወረዱ ሲቆፍሩ እያንዳንዱ ሰሃባ በሆዱ ላይ ድንጋይ አስሯል። ከረሃብ የተነሳ ማለት ነው፣ ሆዱን እንዲደግፍለት ማለት ነው። ሆዱን እንዲደግፍለት ድንጋይ አስሮ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ቦታ ላይ ሰሃቦቹ የሚቆፍሩት ጉድጓድ ውስጥ ድንጋይ ተቀርቅሮ አልወጣ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም ሲጠሩ እሳቸው እንዲሁም ሁለት ድንጋይ አስሯል ወዳቸው። ከረሃብ የተነሳ ነው። ማንም ሰው ወደ ቤት አይደለም። ያ ጉድጓድ ተቆፍሮ ፖሊስ የለ፣ ጥበቃ የለ፣ የሚያስወጣ የሚያስገባ የሚቆጣጠር ስም የሚጠራ የሚመዘግብ የለ፣ ማንም የለ። ሁሉም እዛው ናቸው። አላህ ሱብሓነሁ ወተዓላ እኮ በቁርአኑ ላይ ሲገልጻቸው ምንድን ነው? ኢነመል ሙእሚኑነ አለዚነ አመኑ ቢላሂ ወረሱሊሂ ወኢዛ ካኑ መዐሁ ቢአምሪን ጃሚዕን ለም የዝሀቡ ሐታ የስተእዚኑ። አለቀ። ሙእሚኖች ማለት በአላህ በመልእክተኛ ያመኑ ከሱ ጋር በአንድ ጉዳይ ላይ ከመልእክተኛው ጋር ሲሰባሰቡ ፍቃድ ሳይሰጣቸው ከዛ የማይሄዱ ናቸው። ይህንን ተግባራዊ በህይወታቸው ያደረጉ ከነብዩ ሰለላሁ ዐለይሂ ወሰለም ስር የማይጠፉ ነው። ዛሬ ተነስቶ አንዱ نعم الله سبحانه وتعالى كحقኞች ከእውነተኞች አድርገን وصلى الله وسلم على نبينا محمد وعلى آله وصحبه أجمعين